ኃጢአትን ስትሰራ ይጥለኛል ብለህ የተማመንክበትን ጉልበት እግዚአብሔር ያስወጣኛል ብለህ እንዴት መተማመን ያቅታል? አይኑ ማንንም ሰው ከኃጢአት ጋር የሚያደርገው ትግል ቀላል አይደለም። ማንንም ሰው ቅዱስ ጳውሎስ እንደውም እስከ ደም ጠብታ መፍሰስ ድረስ ነው ታገሉ የሚል በጣም ከባድ ነው። እውነቴን ነው። ለምን ኃጢአት መምጫ መንገዱ እንደ በሽታ የሚታወቅ ብቻ አይደለም። ባልጠበቅከው መንገድ ነው ኃጢአት የሚጥል። የጠበቅከው ጦር ውጊያ ላይ ጠላት በሚመጣበት መንገድ በሙሉ አውቀኸው አትሸነፍለትም። መቼም አትሸነፍለትም አንሌስ ሊያሸንፍ የሚችልበትን አንተ ያላየኸውን ነገር ይዞ ካልመጣ በቃ ሁሉም ነገር አውቀህ ግን አትሸነፍ። ኃጢአት ማለት እንደዛ ነው። መቼ እንደሚጥልህ እንዴት እንደሚጥልህ አታውቅም። ኃጢአት ውስጥ ግን የሚረሳነው ኪወርድ ምን መሰለህ? በኃጢአት ውስጥ ግን ከመውደቅህ ባለፈ የምትነሳበትን መንገድ እዛው ውስጥ አለልህ። አይገርምም? እና ኃጢአትን እንደዚህ አድርገን አንረዳውም። ኃጢአት ሰዎችን ከእግዚአብሔር እንደምታረቃቸው እንደምታሳጣቸው አምላካቸውን ጭምር በዛው መንገድ ውስጥ ግን ያጣኸውን እግዚአብሔርን እና የበደልከውን አምላክህን እውነት ልቡናህ ኃጢአቱን እየጠላ ማረግ ግን አቅቶት አሁን አንዳንድ ወንድም እህቶቻችን እንደዛ ስላሉ ማረጉን እንኳን አይፈልጉት ግን they can't control themselves በቃ I can't ማን ይላል። እሱ ስሜት ውስጥ ካለ no hands down ትወጣለህ የሆነ ጊዜ። አደራችሁን ዛሬ በሚሆነው ነገር ልባችሁ አይድከም፣ ውስጣችሁ ማይዘን። ተጥላችሁ ይሆናል፣ ተትታችሁ ይሆናል፣ ተረስታችሁ ይሆናል፣ አቅመ ቢሶች ሆናችሁ ይሆናል። ግን ግድ የላችሁም። እግዚአብሔር አንድ ቀን ብርቶች ኃያላ የተሳካላቸው ያደርገናል። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። ብቻኛ የእግዚአብሔር ሰዎች እንሆን፣ እመኑኝ። እኛ እንሆን እንጂ እግዚአብሔር ሲያሳፍረን ታያላችሁ። እግዚአብሔር ጋር መጥቶ ያልተለወጠ ማን አለ? ማን አለ ያልተቀየረ? ደካሞች በርትተዋል፣ ዘማውያን ንጹሕ ሆነዋል፣ ገዳዮች ማቾች ሆነዋል፣ አመንዝሮች ተደንግለዋል፣ ተለውጠዋል። እግዚአብሔር በመለወጥ ደምድሞላቸዋል። እንዲሁም አንድ አባት ጋር መጥተው አንድ ሰው ኃጢአት እንደሰራ ብዙ ነገራቸውና ልክ ነገሯቸው ሲጨርሱ በቃ ሁለት ስገድ ብለው አሰናበቱት። በጣም ብዙ ኃጢአትን የሰራው እና በጣም ተደነቁ። ያ ሰውዬ ደስ ብሎት ሄደና እኛ ካህን የበቁ ስለነበሩ እግዚአብሔር ያንን ሰው ካሰናበቱት በኋላ በቤተ መቅደሱ ተገለጠላቸውና ምን ሆነው ነው ያጠፋውን ጥፋት እየሰሙ የበደለውን በደል እያወቁ ሁለት ስገድ እንዴት ይሉታል አሉ። አምላኬ ሆይ አሉኝ ካህን፣ እኔ እንዲያውም ጨካኝ ነኝ፣ አንተ ብትሆንማ ኖሮ ኃጢአት ተሰረየችልህ ዝም ብለህ ሂድ ነበር የምትለው አሉት። የእግዚአብሔር ምህረት እንደኛ ኃጢአት አይደለም። ስለዚህ ለንስሐ በደንብ ነው መፋጠን መቻል ያለብን ክርስቲያኖች፣ እንዳሰብነው ስለማያደርግ አምላካችን ማለት ነው። አሁን አብዛኛው ሰው ንስሐ የማይገባው ግን ለምንድን ነው ተብሎ ቢጠየቅ የሰራው በደል ይገዝፍበታል ከእግዚአብሔር ምህረት ይልቅ። እግዚአብሔር እንዲሰርቼ ይምረኝ ይሆን ይላል። ለምን አይምርም እግዚአብሔር? አባ ጊዮርጊስ ለዛ እኮ ነው የተራበ ሆድ ለምግብ እንደሚቸኩል ሁሉ እግዚአብሔር አምላክም የበደሉት ሰዎች ማረን ሲሉት ለመማር እንዲሁ ይፈጥናል ይላል። እህል የሚበላ ሰው እህል ለመብላት ፈልጎ የራበው ሰው እንዴት እንደሚበላ አይታችሁታል አይደል? እግዚአብሔር ማረኝ የሚሉትን ሰው ለመማር እንዲፈጣን የዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ። የሚያውክህን ነገር በሙሉ ይበቃኛል ማለት ወጣቶች ኑሮ ይበቃኛል ማለት ማትረፊያ ይበቃኛል። የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል። ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው ጆን ዘ ክላይማክስ የቅዱሳን ጥሪታቸው ሀብታቸው ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምን ነው የምትጨነቁ? ለማጌጥ ለማሸብረቅ? ለምንድን ነው መከራ የምትበሉት?
ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር አትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮ ይበቃኛል ብላችሁ ስለምትኖሩ። ኑሮ ይበቃ በመጠን መኖር መልመድ። እቺን አንድ ታሪክ ብቻ ነግራችሁ ለወቅ። አንድ ተማሪ ነበረ ይባላልና ያ ተማሪ መምህሩን ጥያቄ ጠይቀዋል። እንዴት ነው ሰው ያሰበውን ሳይሆን ያላሰበውን ሰው የሚያገባው አለ። የብዙዎቻችሁ ጥያቄ አይደል? እገሊትን ነበረ ታገባለች ብዬ ጠበቅኩት፣ ነገር ግን ያው ደሞ ከገሌጋ ይኸው ተጣብቃ የናት የሰው መጨረሻው አይታወቅም ምናምን እንላለን። እና ያም ተማሪ እንዴት ነው ይሄ ነገር መጨረሻው ብሎ ጠየቀውና መምህሩ እንዲህ አለው፣ ሂድና እርሻ ላይ በጣም ጥሩ የምትላቸውን በቆሎች ይዘህልኝና አለ። ግን አደራ አንዱን አልፈ ሌላኛው በቆሎ ጋር ስትሄድ ወደ ኋላ መመለስ ስለማትችል በጥንቃቄ ሂድ አለ። እና ተማሪው በቆሎ እርሻ ውስጥ ገብቶ እየተራመደ ሲሄድ መጀመሪያ ላይ ያየው በቆሎ በጣም ትልቅ ነበር። ሁለተኛ ያየው በቆሎ በጣም ትልቅ ሆነ። እየሰማችሁ ነው? ሶስተኛም ያየው በቆሎ በጣም ትልቅ ሆነ። ከዛ ልጁ ምን ብሎ ማሰብ ጀመረ? ከዚህም በኋላ ማገኛቸው በቆሎዎች ሻል ያሉ ስለሆነ ያን ያክል አልጨነቅበታልና በደንብ ገባ። ወደ እርሻው ግን በደንብ እየገባ ሲሄድ ትላንትና በጣም ትላልቅ ናቸው ብሎ ያለፋቸው በቆሎች እያነሱ ቀሩና መጨረሻ ላይ ትንሽዬ በቆሎ ይዞለት መጣ። እና ለምንድን ነው እቺን በቆሎ ይዘ መጣ አለው። አይ በቃ የአማራጭ ጉዳይ ነው፣ የተሻለ ነገር አገኛለሁ ብዬ ነበረ፣ ግን እየዘለቅኩኝ ሲሄድ ትንሽ ነገር እንዳለ ሳውቅ ባዶ እጄን ከመመጣ ብዬ ነው የመጣሁት አለ። ስለዚህ እስቲ ሁለተኛ እድል ልስጥህ አለ። እየሰማችሁ ነው? ሁለተኛ እድል ልስጥህ፣ ግባና አሁን ደግሞ የሽምብራ እርሻ ውስጥ ጥሩ የሆነ ሽምብራ ይዘህልኝና አሉ። ተማሪው ያው አንዴ ስለተሳሳተ ሁለተኛ እርሻው ላይ ሲገባ መጀመሪያ ላይ ትላልቅ የሆኑ ፍሬዎችን ተመለከተና አይ በፊት ትልቅ ይሆናል ብዬ ትንሽ ስለሆነ አሁንም ደግሞ ትልቅ የሆነው ሳያንስብኝ ቶሎ ብዬ ትልቁን አንስቼ ልሩጣል። ትልቁን አንስቶ ወደ እርሻው እየገባ ግን ሲሄድ የባስ የተለቁ ብዙ ሽምብራዎች ነበሩ። ዓላማው ምን መሰላችሁ? ብዙ ሰው የአማራጭ ጉዳይ ሆኖበት የተሻለ ነገር ላላገኝ ይችላል ብሎ ጋብቻን መመስረት የለበት። ዓላማውን አውቆት የሚገባበትም መንግስተ ሰማያትን ለመውረስ ሆኖ ተረድቶት ነው መጀመሪያ ያለበት እንጂ መቼም የተሻለችው እቺ ናት፣ ሌላ የተሻለ ቤት ይመጣል፣ እሱ ነው ጥሩ፣ ሌላ የበለጠ ሌት ይመጣል ብሎ ብቻ መግባት የለም። መኖር ማለት ምን ማለት ነው? ተውት። እሺ ጥያቄውን ቀየር ላርገው። ኖረን ምንድነው ምን ሆነው ምን አላችሁኝ? ፈራችሁትና ለስለስ አድርጋችሁ ነገራችሁኝ። ምን እንሆናለን? ሌላ ነገር ቢሆን ጮክ እኮ ነው የምትሉት። እንተዋወቅ የለ እንዴ? እንሞታለን። የልብን ሲነግሩት ነው መሰለኝ የኮረኮሩትን ያለ እንሞታለን አይደል? ስለዚህ ትርጉሜ እንዲህ ይሆን፣ መኖር ማለት ለመሞት መኖር ማለት ነው። ይስማማችኋል? ቆይ ልድገመው፣ አልሰማችሁኝ መሰለኝ። መኖር ማለት ለመሞት መኖር ማለት ነው። አትስማሙ? ባትስማሙም እውነታው ይሄ ነው። ኖረን ምንድነው የምንሆነው? ስለዚህ የምንኖረው ለምንድን ነው? መውለድ፣ መዳር፣ መኳል። ይሄ እኮ በዚህ ውስጥ ያለ ማጀቢያ ነው፣ ፓኬጅ ነው እንጂ ዋናው ጉዳይ ምን መሆናችን ነው። ስለዚህ የምንኖረው አሁን ትስማማላችሁ? ባትስማሙስ እውነታው እኮ ይሄ ነው አይደለም? ግን ይሄን ነግሬያችሁ ብቻ አላስከፋችሁም። የምንኖረው ለመሞት ከሆነ የምንሞተው ለምንድን ነው? በሞቴ እሱን ተውትና የምንኖረው ለመሞት ከሆነ የምንሞተው ለምንድን ነው? ለመኖር። አንተ ልጅ ተባረክ በእውነት። የምንሞተው ለምንድን ነው? ታምናላችሁ? ይሄን ታምናላችሁ? አዎ የምንሞተው ለመኖር ነው። በቃ ሕያው ሆነን ለመኖር ነው የምንሞተው። ባንሞትስ? አንድ ሊቅ ምን ይላል መሰላችሁ? ባንሞትማ ኖሮ እንደ ሳጥናኤል ሕያው ጉስቁል ሆነን እንቀር ነበር። ሕያው ነው ሳጥናኤል፣ እውነት አሰብ። ግን ምንድነው? ጉስቁል ነው። አያችሁ፣ የምንሞተው ሕያዋን ብቻ እንድንሆን አይደለም።
እጅግ አስደናቂ ነገር ልንገራችሁ። እንዲህ ይላል ቅዱስ ጳውሎስ፣ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ካለ በኋላ ሁል ጊዜ ከጌታችን ጋር እንኖራለን ይላል። ከማጋር እንዴት ይደንቃል ወገኖቼ! ሲቀስ ብላችሁ አስቡ። የምንሞተው ሕያዋን ለመሆን ብቻ አይደለም፣ ለመኖር ብቻ አይደለም። የምንኖረው ከጌታችን ጋር ነው። ከማጋር ከጌታችን ጋር ለመኖር ነው። አጠገቡ ለመኖር ነው። አንድ ታሪክ ልነግራችሁ ፈልጌ ነው። ጄሮም የተባለ የቤተክርስቲያናችን ሊቅ ለብዙ ዘመን ሲተረጉም የነበረውን የትንቢተ ኢሳይያስ መጽሐፍ በጌታችን የልደት በዓል ለክርስቶስ ስጦታ ሊሰጥ አንድ ዋሻ ውስጥ ገባላችሁ። እውነተኛ ታሪክ ነው የምነግራችሁ። ልክ የልደት በዓል ላይ የተወደደ መድኃኒታችን ኢየሱስ ክርስቶስ ለአባ ጄሮም ተገለጠለት። ከዛ ምን አለው መሰላችሁ? ልጄ ጄሮም ምን ሆነ ነው እዚህ ዋሻ ውስጥ የገባኸው አለው። ጌታዬ ሆይ ዓይኔን ያፈዘዝኩበትን ጉልበቴን ያደነዘዝኩበትን ይህንን ስጦታዬን ለልደት በዓልህ ልሰጥህ አዘጋጅቼልህ ነው። የኢሳይያስን ትርጓሜ ስጦታ አድርጌ ልሰጥህ ነው አለው። ልጄ ጄሮም ጥሩ ነው ያደረከው፣ ግን እኔ ይሄን ስጦታህን አልቀበልህም አለው። ደነገጠ አባ ጄሮም። ጉልበቴን አፍስዤ ዓይኔን አደንዝዤ እንዴት ነው ማትቀበለኝ አለው። ልጄ ጄሮም ሌላ ስጦታ ፈልግ እንድቀበልህ አለው። እንግዲያውስ አፌ ኮቸችላ እስኪመስል የጾምኩበትን በረሃ ወርጄ የተጋደልኩበትን አንተን ለመመስከር መናፍቃንን አፍ ባስያዝኩበት ዋሻ በገባሁበት በትህርምት በቆየሁበት በዚህ ተጋድሎዬ እሱን ውሰደው፣ ይህን ስጦታ አድርጌ ልስጥህ አለው። ልጄ ጄሮም ጥሩ ነው፣ ግን ይህንንም ስጦታ አድርጌ አልቀበልህም አለው። እንግዲያውስ ምን አለኝ? የሰራሁት አንድ ስራ ይሄ ነው፣ የምኖረው ሕይወት አንድ ይሄ ነው። ከሱ በቀር ጌታዬ ሆይ ምንም የለኝም እሰጥህ አለው። ልጄ ሆይ ለዚህ ለበዓሌ ታስደስተኝ ዘንድ ትፈልጋለህ? አዎ። እንግዲያውስ ኃጢአትህን ስጠኝ አለው። ምንህን ስጠኝ? እናንተ የተወደዳችሁ ኦርቶዶክሳውያን እስኪ ድጋሚ ልጠይቃችሁ፣ ለክርስቶስ ውድ ስጦታ መስጠት ትፈልጋላችሁ? ጸሎታችሁን አትቀንሱ ባካችሁ። ደጅ ጥናታችሁን አትቀይሩ ባካችሁ። ምናልባት ለምነ ነው ሲሰጠን እንደ ተወደደች ቅድስት ሐና የማስጠበቂያ ጸሎታችሁን አድርጉ። ታምረ ማርያም ስለ ቅድስት ሐና ሲተርክልን የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ስለ ልጇ ስለ እመቤታችን ትጸልይ ነበር። ልጆች ከሰጠህም ጸሎት ይቀጥላል። ባለጠግነት ከሰጠህም መንበርከክ ይቀጥላል። በሀብት ከባረከህም መገዛት ይቀጥላል። አብርሃም እንዴት አድርጎ ባለጠግነቱን እንደተቆጣጠረ ተመልከቱት። በጣም ይደንቃል። እግዚአብሔርን አልተለወጠበትም። ስንቶች ተለውጠንበት ይሆን? አዎ፣ እጆቻችንን ዘርግተን እግዚአብሔር የሰጠን ቀን ደስታችንን ከሌሎች ጋር ያከበርን፣ እግዚአብሔርን ግን የረሳን ስንቶች ነን? ለመመረቅ ናፍቀን እግዚአብሔር ውጤትን ሲያሳካልን በጭፈራና በዳንሶች በፓርቲዎች ያከበርን ስንቶች ነን? ስለት ተስለን ስለት እንደደረሰልን ስለታችንን የረሳን ስንቶች ነን? የእግዚአብሔር ቃል እንዲህ ይላል፣ ምዕመናን በጠገብክ ጊዜ ያልከተምካቸውን ከተሞች፣ ያልማሳቸውን ጉድጓዶች፣ ያልተከልካቸውን ወይኖች ባገኘህ ጊዜ በበላህና በጠገብክ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ ይላል።